በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማዕታቱ ቅዱሳን አብሊያኖስ፣ ፊሊሞንና አርያኖስ። የአንቶሊፖስ ወረዳ አስተዳደር የነበረው አርያኖስ ከሌሎች ነገሥታት ጋር ተመካክሮ ክርስቲያኖችን በግፍ ያስገደለ ሰው ነው። አንድ ዕለት የተለመደ ጭፍጨፋውን በመቀጠል 37 የሚጠጉ ክርስቲያኖችን አስሮ ለፍርድ አቀረበ። ከነዚህ እስረኞች በአንዱ አማካኝነትም የእግዚአብሔር ድንቅ ሥራ ተገለጠ። ከ37ቱ አንዱ አብሊያኖስ የተባለ ክርስቲያን እስረኛ ሃይማኖቱን ለመካድ ባይመኝም የሚደርስበትን ቅጣትና የሞቱን ነገር ስላስፈራው በዘዴ ሊያመልጥ ፈለገ። ከዚያም ንጉሡን ከሚያዝናኑት ሙዚቀኞች ፊሊሞን የተባለውን ዋሽንት ተጫዋች ጠርቶ አንተ ሄድና እንደኔ ሆነ በነገሥታቱ ፊት ለጣዖት መሥዋዕት አቅርብልኝ፣ እኔ ዋሽንትን ይዤ ከበር ጠብቀሃለሁ ብሎ ጠየቀው። ባለ ዋሽንቱ ፊሊሞን በፈቃደኝነት መሥዋዕቱን ይዞ በአብሊያኖስ ስም ሊሰዋ ቀረበ። ነገር ግን ሊሰግድ መጣ ተብሎ የተጠበቀው ፊሊሞን እኔ ክርስቲያን ነኝና ለጣዖት አልሰዋም ብሎ ያልጠበቁትን ነገር ተናገረ። በዚህ የተበሳጨው አርያኖስ እነዚህ ክርስቲያኖች እንዴት ያሉ ደነዞች ናቸው! እስቲ ባለ ዋሽንቱን ፊሊሞንን ጥሩትና ይጫወት፣ ምናልባት የልባቸውን ድንዳኔ በሙዚቃው አዝናንቶ ቢፈታው ብሎ አዘዘ። ፊሊሞን እፊታቸው መቆሙንና ክርስቲያንነቱን ማወጁን ያልተረዱት የአርያኖስ አገልጋዮችም ፊሊሞንን ፍለጋ አዳራሹን ጥለው ወጡ። ፈልገው ሊያገኙት ባልቻሉ ጊዜ ታኦና የተባለ የፊሊሞን ወንድም ተጠርቶ ያለበትን እንዲጠቁም ታዘዘ። እርሱም ወደ አዳራሹ እንደገባ ወንድሙን በቀላሉ ለመለየት በመቻሉ ከፊታቸው የቆመው እርሱ መሆኑን ነገራቸው። የአብሊያኖስ ዘዴም በዚሁ ተጋለጠ። ሁለቱም በፈጸሙት የማታለል ሙከራ ምክንያት አሰቃቂ ቅጣት ተፈጸመባቸው። ምንም እንኳን ቅጣቱ የጸና ቢሆን የእግዚአብሔር ጥበቃ ከእነርሱ ጋር ስለሆነ ለሞት አላደረሳቸውም። በዚህ ምክንያት ፊሊሞን ሕይወቱ እስክታልፍ ድረስ በጦር እንዲወጋ አርያኖስ አዘዘ። ፊሊሞንን በጦር ቢወጉትም እንኳን ሊሞት የመወጋቱን ምልክት እንኳን የሚያሳይ ቦታ በሰውነቱ አልነበረም። ሁኔታው ያስደነቀው አርያኖስ ምን ጉር ነው ብሎ ለማየት ሲጠጋ አንድ ዓይኑ ታወረ። አርያኖስ በድንጋጤ ውስጥ ሆኖ ፊሊሞንን እንዲፈውሰው ለመነው። ፊሊሞንም የራሱን ሞት ያውቅ ስለነበረ እኔን ከቀበርክ በኋላ ከመቃብሬ ላይ አፈር ዘግነ ተሻሽበትና ትድናለህ አለው። አርያኖስም ሁለቱን ሰዎች አስገድሎ ካስቀበረ በኋላ በማግስቱ ማንም ሰው ሳያየው ተደብቆ ወደ መቃብሩ ሄዶ ከመቃብሩ አፈር ዘግኖ ዓይኑን እያሻሸ እነዚህ ሁለት ሰማዕታት ስለ ስምህ የሞቱልህ ኢየሱስ ክርስቶስ ሆይ እነሆ ዓይኔን ትፈውሰኝ ዘንድ በአፈር አሻለው፣ ይህንንም በስምህ አምኜ አደርጋለሁ አለ። ይህንን በተናገረ ጊዜ የዓይኑ ብርሃን ተመለሰለት። በደስታ እያለቀሰና ዓይኔ በራ ክርስቲያን ነኝ እያለ ወደ አደባባይ ወጣ። እስክንድሪያ የነበረው ንጉሥ ዲዮቅልጥያኖስ ይህንን ዜና እንደሰማ ወዲያውኑ እርሱን እንዲያመጡ ታዘዘ። አርያኖስ በ4 ጠባቂዎች ተይዞ ወደ እስክንድሪያ ሊሄዱ ሲል በቅድሚያ ወደ መቃብሩ ቦታ እንዲወስዱት ስለጠየቃቸው ወደዚያ ይዘውት ሄዱ። እዚያ እንደደረሰ ሁለቱን ሰማዕታት አብሊያኖስንና ፊሊሞንን እንዲያማልዱት ጠየቀ። ወዲያውም ከመቃብሩ እግዚአብሔር ብርታትን ይሰጣልና አትፍራ፣ ይልቁንም አብረው ላሉት ጠባቂዎች ይድኑ ዘንድ ጸልይላቸው የሚል ድምፅ በዚያ የነበሩት ሁሉ ሰሙ። አርያኖስ የሰማዕታት ወዳጆችና ምልጃ ከጠየቀ በኋላ ቃል ኪዳናቸውን ከተቀበለም በኋላ ከንጉሡ ፊት ቀርቦ ለጣዖት አልሰግድም አለ። በዚህ ምክንያት እጅና እግሮቹ ታስረው ከነ ነፍሱ ቀበሩት። በማግስቱ የታሰሩ እጅና እግሮቹ ተፈትተው ምንም ሳይጎዳ ከመቃብር ወጥቶ ከንጉሡ ፊት ቆመ። አሸዋ በመላ ጆንያ ውስጥ ተጨምሮ እንዲታሰርና ወደ ባህር እንዲጣል ንጉሡ በማዘዙ ይህ ተፈጸመበት። በዚህ ሁኔታ በ300 ዓመተ ምህረት ሰማዕትነትን የተቀበለው አርያኖስ ሥጋው ወይም ቅዱስ አካሉ በክርስቲያኖች ተፈልጎ ከተገኘ በኋላ በክብር ተቀበረ። የአርያኖስ የጸሎቱ አማላጅነት ከክፉ ሁሉ ይጠብቀን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ምንጭ ዝክረ ቅዱሳን ዘተዋሕዶ አንደኛ መጽሐፍ